ቤተ ኪነ ጥበባት ወቲያትር አሁን በአዲስ አበባ ዩኒቨርሲቲ ስር የሚገኘው ቤተ ኪነ ጥበባት ወቲያትር ያሁኑ ባህል ማዕከል በ1943 ዓመተ ምህረት የተመሰረተ ሲሆን በአራት ኪሎ ዩኒቨርሲቲ ኮሌጅ ተብሎ ሲቋቋም እንደ ዛሬው ባህል ማዕከል ተብሎ ሳይሆን የአእምሮ ማስፋፊያና ማበልጸጊያ በሚል ስያሜ ነበር። በስም አሰጣጥ ስያሜው የተለያዩ መሻሻሎችን እያደረገ በ1954 ዓመተ ምህረት ቤተ ኪነ ጥበባት ወቲያትር ተብሎ የተሰየመ ሲሆን የዛሬውን ባህል ማዕከል የሚለውን ስያሜ ደግሞ በ1971 ዓመተ ምህረት ሊያገኝ ችሏል። ማዕከሉ በ1943 ዓመተ ምህረት ሲቋቋምም መስራች ከነበሩ አንጋፋ ሰዎች መካከል ስብሐት ገብረ እግዚአብሔር፣ ተስፋዬ ገሰሰና አሰፋ ሊበን የመሳሰሉ ይገኙበታል። እነዚህ አንጋፋ ሰዎች ማዕከሉን ከመመስረትም በተጨማሪ በወቅቱ ሲቀርቡ በነበሩት ተውኔቶች ላይ ተዋናይ ሆነውም ጭምር ሰርተዋል። ያቀርቧቸው ከነበሩ ስራዎች መካከል ኢዮብ፣ የገና ገበያ፣ መንጠቆ፣ ያላቻ ጋብቻ፣ ሮሚዮና ጁልየት፣ አባትና ልጆች፣ ኡ ወይም በገላጋይ፣ ሰኔና ሰኞ የመሳሰሉት ይጠቀሳሉ። ይህ በአዲስ አበባ ዩኒቨርሲቲ 6 ኪሎ ዋናው ግቢ የሚገኘው ባህል ማዕከል ለጥቂት ጊዜያት ስራውን አቋርጦ ከቆየ በኋላ በ1954 ዓመተ ምህረት ቤተ ኪነ ጥበባት ወቲያትር ክሬቲቭ አርትስ ሴንተር ተብሎ በወቅቱ ለእርዳታ በፎሎሺፕ ወደ ኢትዮጵያ በመጡት አሜሪካዊው ዶክተር ፊሊፕ ካፕላን ምክንያት ዳግም ተመሰረተ። የዶክተር ፊሊፕ ካፕላንን ወደ ማዕከሉ መምጣት ተከትሎ ከተለያዩ የአማርኛ ተውኔቶች በተጨማሪ የእንግሊዝኛ ተውኔቶች ይቀርቡበት ነበር። ከነዚህም መካከል የጸጋዬ ገብረ መድኅን ቴዎድሮስ እና ኦዳ ኦክ ኦራክል እንዲሁም የአሜሪካዊው ደራሲ ቴኔስ ዊሊያምስ ዘግላስ ማናጂን፣ የኤኔስኮ ራይኖሰርስ፣ የኤድዋርድ አሌፕ ሁ ኢዝ አፍሪድ ኦፍ ቨርጂን ዎልፍ፣ የሳሙኤል ቤኬት ዌይቲንግ ፎር ጎዶት የመሳሰሉት ተውኔቶች ቀርበውበታል። ጨምሮም በማዕከሉ በርካታ ሙከራዊ ተውኔቶች ተመርቀውበታል። ኪነ ጥበባት ወቲያትር በ1954 ዓመተ ምህረት እንደገና ወደ ሥራ ከተመለሰ በኋላ ዳግም ሥራውን ለማቋረጥ የተገደደበት ጊዜ ነበር። ኪነ ጥበባት ወቲያትር እንደተመሰረተ አቶ አባተን ጨምሮ በተለያዩ የኪነ ጥበብ ዘርፎች የፈጠራ ችሎታ የነበራቸው ከያንያን ንቁ ተሳትፎ ማድረግ ጀመሩ። ጉልህ እንቅስቃሴ ከነበራቸው መካከል ተስፋዬ ገሰሰ፣ አፈወርቅ ተክሌ፣ ገብረ ክርስቶስ ደስታ፣ መንግስቱ ለማ፣ ዮሐንስ አድማሱ፣ ጸጋዬ ገብረ መድኅን፣ ዳኛቸው ወርቁና ሌሎችም ነበሩ። ደጃዝማች ካሳ ወልደ ማርያም በ1954 ዓመተ ምህረት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንት ሆነው እስከመጡ ድረስ በዶክተር ፊሊፕ መሪነት ከፍተኛ እንቅስቃሴ ያደርግ ነበር። የተውኔት ዝግጅቶችን፣ ግጥሞችን፣ የስዕል አውደራዮችንና ሌሎችንም ዝግጅቶች በማቅረብ ታዳሚውን ያዝናናና ያስተምርም ነበር። ደጃዝማች ካሳ ወልደ ማርያም የዩኒቨርሲቲ ፕሬዝዳንት ሆነው እንደመጡ ተዘጋጅቶ የነበረው የግጥም ምሽት ዮሐንስ አድማሱ ላም እሳት ወለደች፣ በሬ ቀንድ አወጣ፣ በስልጣን ሊቅ መሆን ይህም አለ ለካ የሚል ግጥም አቀረቡ። ግጥሙ አዲሱን ፕሬዝዳንት ለመንካት ነበር። የዩኒቨርሲቲው ፕሬዝዳንት በሴኔቱ መሾም ሲገባው ቀዳማዊ ኃይለ ሥላሴ በቀጥታ ደጃዝማች ካሳን እንዲሾሙ በማድረጉ
በተማሪውና በማህበረሰቡ ዘንድ ቅሬታ ነበር። ዮሐንስ አድማሱ ይህን የሚያባብስ ግጥም በመግጠማቸው ኪነ ጥበብ ወቲያትር በሳምንት በሳቸው ትዕዛዝ እንዲዘጋ ተደረገ። የክፍሉ ኃላፊ ዶክተር ፊሊፕ ካፕላንም እንዲያቋርጡ ተደረገ። በዚህ ጊዜ አባተ መኩሪያ እና ጓደኞቻቸው ከኪነ ጥበብ ወቲያትር ተባረሩ። ዶክተር ፊሊፕ ካፕላን በ1956 ዓ.ም ወደ ሀገራቸው ሲመለሱ ተስፋዬ ገሰሰ መሪ፣ ጄፍ ቦራክ ደግሞ ምክትል በመሆን በዓል ማዕከል ስራውን ቀጠለ። ጄፍ ቦራክ ከምክትልነት በተጨማሪ ከ1958 እስከ 1960 የባህል ማዕከል ዳይሬክተር በመሆን አገልግሏል። ሆኖም ግን ባህል ማዕከሉ በርካታ እንቅፋቶች ይገጥሙት ስለነበር ከ1960 እስከ 1964 በፖለቲካው አለመረጋጋት ምክንያት እንደገና ሊዘጋ ችሏል። በ1964 ዓ.ም ወዲያው የቲያትር ትምህርታቸውን በቡልጋሪያ ሀገር ሰልጥነው የተመለሱት ወጋየሁ ንጋቱና ደበበ እሸቱ ከ1964 እስከ 65 ለአንድ ዓመት ያህል በኮንትራት ይዘው ሲሰሩበት ከቆዩ በኋላ ወዲያው ከላይ በተጠቀሰው የፖለቲካ አለመረጋጋት ምክንያት ተዘግቶ ቆየ። ያ እጅግ በርካታ ስነ ጽሑፋዊ ክንውኖችን ሲያስተናግድና ተማሪን ሲያዝናና የነበረው አዳራሽ ከተዘጋበት ከ1965 ጀምሮ ለ6 ዓመታት ያህል የመጽሐፍት ግምጃ ቤት ሆኖ ቆየ። ይሁን እንጂ አዳራሹ ከጥቂት ዓመታት በኋላ ስራውን ጀመረ። ይቀርቡ የነበሩት ዝግጅቶችን በብዛት የሥነ ጽሑፍ ሥራዎች ሲሆኑ ከመድረክ ሥራዎች ደግሞ እንደ አቤቶ ኢያሱ፣ የባለ ሀገር ፍቅርና የመሳሰሉት ተውኔቶች በአብይነት ይጠቀሳሉ። በመሆኑም በ1971 ዓ.ም የዛሬው በዓል ማዕከል የተሰኘውን ስሙን በመያዝ በአያልነህ ሙላት ሥራ አስኪያጅነት ሥራውን ጀመረ። በእርግጥ በዓል ማዕከልን በተለያዩ ጊዜያት የተለያዩ በርካታ አንጋፋ የኪነ ጥበብ ሰዎች ሲያስተዳድሩት ቆይተዋል። ከነዚህም መካከል ተስፋዬ ገሰሰ፣ አያልነህ ሙላት፣ ዶክተር ፈቃደ አዘዘ፣ በላይነህ አቡኔና አቦነህ አሻግሬ ይጠቀሳሉ። የአዲስ አበባ ዩኒቨርሲቲ ባህል ማዕከል በሀገራችን ውስጥ አንጋፋ ጠቢባንን በማፍራት ታላቅ ድርሻ ነበረው። ታላላቅ የቲያትር ሙያተኞችን በማውጣትና ማፍራቱ ሊወሳለት የሚገባ የኪነ ጥበብ አድባር ነው። ከነዚህ የቲያትር ጠቢባን መካከል ወጋየሁ ንጋቱ፣ ደበበ እሸቱ፣ ተፈሪ ብዙአየሁ፣ አባተ መኩሪያና ሌሎች በርካቶች ይገኙበታል። ባህል ማዕከሉ በቲያትር ብቻ ሳይሆን ለባህላዊ ሙዚቃ ማደግም መሰረት የጣለ ነው። አሁን ድረስ የሚቀነቀኑና የሚዜሙ ተራማጅነት ያላቸው ዘመናዊ ሽሬ ዜማዎች ፈልቀውበታል። ከበርካታዎቹ መካከል እንደ አባይ አባይ፣ ባህል ማዕከል፣ ትዝታ፣ ሆሆሆ የአይኔ አበባ ነሽ፣ ሀገር እወድሻለሁ፣ ድሌ፣ ኢትዮጵያ፣ ደረሰ ፈተና፣ ማሞ ቂሎ፣ ዩኒቨርሲቲ፣ ተስፋ፣ ብቸኝነት፣ እንኳን ደስ ያላችሁ፣ ባዶ ቤት በክረምትና ጊዜ የመሳሰሉት እስከ ዛሬ የሚዜሙ ሙዚቃዎች ይጠቀሳሉ። ከነዚህ የሙዚቃ ሰዎች ውስጥ ከሀገር ውጪ በአሜሪካን ሀገር የኢትዮጵያን ባህላዊ ሙዚቃ እያስፋፋ የነበረው ተስፋዬ ለማ ኦርኬስትራ ኢትዮጵያን በባህል ማዕከል ውስጥ ለመመስረት ችሏል። ብዙዎቹ የኪነ ጥበብ ሰዎችም ይህን ምስክርነታቸውን ይሰጣሉ። የሀገር ሙዚቃ ክፍሉ የአባላት ችግር የነበሩበት ነበር። ምንም እንኳን ዩኒቨርሲቲው ከተለያዩ ብሔረሰቦች የመጡ ተማሪዎች ስፍራን የያዘ ነው ለማለት ቢደፈርም ይህ የየብሔረሰቡ የባህል ገጽታ በባህል ማዕከሉ የለም ማለት ይቻል ነበር። በዚህ ክፍል ውስጥ በዘማሪነት በጋራ ወይም ደግሞ በወጥ ዘፋኝነት ከዩኒቨርሲቲው በብዛት ለማግኘት አልተቻለም ነበር። ይህ በመሆኑ ማዕከሉ ካለበት የሰው ኃይል ችግር ለመውጣት ከውጪ ወጣቶችን በመመልመል ፕሮግራሙን ተግባራዊ ለማድረግ ይጥር ነበር። በተለይ ሴቶችን
በተመለከተ በዘማሪነትም ሆነ ዘፋኝነት ከዩኒቨርሲቲው አንድም አባል ለማግኘት ተቸግሮ ነበር። የዘመናዊ ሙዚቃ ክፍልም ይህም ክፍል የራሱ የሆነ አይነተኛ ችግር ነበረው። የመሳሪያዎችና የገንዘብ እጥረት ችግር ስላለበት ብዙዎቹ ተግባሮች በውጥን የሚቀሩበት ጊዜ ተደጋጋሚ ሆኖ ቆይቷል። በማዕከሉ ከፍተኛ የሚባሉ ፕሮግራሞች በሰኔ 1972 የታየው የተሰጥኦ ትርኢት ታለንት ሾው ፕሮግራም፣ በጥቅምት 73 ዓ.ም የተዘጋጀው ቀደምት ሙዚቀኞች ምሽት፣ አለሚያ አሁን ሐረማያ ኮሌጅ ለተማሪዎችና ለአካባቢው ሕዝብ የቀረበ የ2 ቀን ፕሮግራም፣ በታህሳስ 1973 የተዘጋጀው የ30 ዓመት በዓል ፕሮግራም፣ በህዳር 74 የተዘጋጀው ቀደምት ሰዓሊያን ስዕል ኤግዚቢሽን፣ በቋንቋዎች ኢንስቲትዩት ውስጥ የሚገኘው የቲያትር አርትስ ክፍል አሁን በስነ ጥበባት ኮሌጅ ስር ሁለቱን የባህል ማዕከል አዳራሾች እንዲያስተምርበት ስለተሰጠ ቲያትሮችም ስለሚሰለጥኑበት እነዚህ ጎላ ጎላ ያሉ የማዕከሉ ክስተቶች ነበሩ።